بسم الله الحمد لله والصلاة والسلام على رسول الله أهلا وسهلا ومرحبا بيالله يتودداتشونا يتكبراتشو دعوان دبيس تاداميام بيالاتشو بيت الله سبحانه وتعالى خير استيقوياتشو أهلا وسهلا ومرحبا بيالله يتنبي يمطبن أرهيبو انكوان دهنا مسيو أنا هادفو أنا بليلوچم أهلا وسهلا بيالله يا غرير جوش الله سبحانه وتعالى بيالاتشو بيت خير استيقوياتشو الله سبحانه وتعالى دنياچሁንም አኺራችሁንም ያሳምርላችሁ አላህ Subhanahu Wa Ta'ala በዚህ በተወደደው አላህ Subhanahu Wa Ta'ala ስራ ላይ አላህ Subhanahu Wa Ta'ala ለኸይር የተሰበሰቡ ያደርገን ያ ረብ العالمين ያ ሐዩ ያ ቀዩም ያ ذو الجلال والإكرام እናም ኢንሻአላሁ ተዓላ አላህ ከፈቀደ በዚህ ምሽት بإذن الله تعالى ጥያቄዎቻችሁንና መልሶቻችሁን እንመለከታለን። በመጀመሪያ ደረጃ ግን ሁላችንም ሼር ማድረጋችንን እናስታውስ። ለወንድም እህቶቻችን ማድረሳችንን ልብ እንበል። ምክንያቱም ከዚህ ደርስ የሚጠቀሙ በርካታ ወንድሞችና እህቶች አሉን። ጥያቄዎቻችሁን ከተለያዩ የሶሻል ሚዲያ እንከታተላለን بإذنላሂ ጀለ ወዐላ። እናም የተንቢ የምጠብኝ أنا هادفو أرهيبو እንኳን ደህና መጽዩ እና በሌሎችም የሀገራችን ቋንቋዎች مرحبا ብያለው أهلا وسهلا እናም ኢንሻአላህ ሁላችንም ሼር ካደረግን በቀጥታ ወደ ደርሳችን በመግባት የእናንተን ጥያቄዎችና መልሶቻቸውን አብረን እንመለከታለን። አላህ Subhanahu Wa Ta'ala በኸይር ለኸይር ከተሰበሰቡ የሱ ድንቅና ምርጥ ባሮቹ መካከል ይከተበን ያ ሐዩ ያ ቀዩም ያ ذو الجلال والإكرام። ሼር ማድረጋችሁን እንዳትረሱ ብያለው። እንደገና እየደጋገምኩ እያስታወስኳችሁ ነው። ለምን ቢባል ብዙ ወንድሞች እህቶች አሉን አልহামዱሊላሂ ረቢል ዓለሚን ከዚህ ትምህርት ብዙ ፋይዳ እያገኙ ያሉ ስላሉ ማለት ነው። እናም እኛም ይሄንን ልብ ብለን አውቀን ባረከላሁ ፊኩም ለሌሎች የማድረስ ኃላፊነታችንን እንወጣ። ጥያቄ ሲጠየቅ የሚጠይቀው አንድ ሰው ነው። የሚጠቀመው ግን ከዚህ ጥያቄ በሺዎች የሚቆጠሩ ሊሆን ይችላል። ከጥያቄው መልስ የሚጠቀሙ በሺዎች ሊቆጠሩ ይችላሉ። አንድ ሰው ሊሆን ይችላል፣ ከዛ በላይም ከዛ በታችም ሊሆን ይችላል። ለዚህ ሲባል እነዚህ በርካታ ወንድሞችና እህቶች ሲጠቀሙበት እኛ ከአላህ Subhanahu Wa Ta'ala ምንዳውን እንደምናገኝ ሼር በማድረጋችን ለሌሎች እንዲደርስ በማድረጋችን ምንዳውን ከአላህ Subhanahu Wa Ta'ala እንደምናገኝ ምንም ጥርጥር የለውም። አዳሉ على الخير كفاعله ወደ ኸይር ያመላከተ እንደ ተገበረው እንደሰራው ነው ብለዋልና ሐቢባችሁ ነብያችሁ ሰለላሁ ዐለይሂ ወሰለም። ስለዚህም ሁላችንም ሼር እናድርግ። በቀጥታ ወደ እናንተው ጥያቄዎች ለመግባት እየተዘጋጀው ነው። ባረከላሁ ፊኩም ሐያኩም አላህ። የጥያቄ መጠየቂያ ቁጥሮች በፌስቡክ እና በዩቲዩብ ተለቀውላችኋል። እነዚህን ጥያቄዎች እነዚህን ቅርታ ቁጥሮች በመጠቀም እንድትደውሉና በቀጥታ ወይ ደግሞ የኢሞ ቁጥር ተቀይሯል። ስለዚህ የምትደውሉት በኢሞ ቁጥር በአዲሱ ቁጥር ይሆናል። የድሮው ቁጥር አይሰራም፣ ተዘግቷል። ስለዚህ የምትደውሉት በኢሞም በቀጥታም ይቅርታ በቀጥታ አይደለም፣ በኢሞ ብቻ ነው። ቀጥታ እንዳትደውሉ። ጀዛኩሙላሁ ኸይረን። በኢሞ ብቻ ጀዛኩሙላሁ ኸይረን። እናም بإذنላሂ ተዓላ እኔ አሁን በፌስቡክ ላይ ለቀቅ ያለው በዩቲዩብ ላይ ላላችሁ ይሄው ተለቆላችኋል። እንዲሁ ደግሞ በአዲስ ሶሻል ሚዲያ ተከስተናል። እዛ ላይ ያሉ እነሱ ያውቁታል። እዛው እነሱ ይከታተሉት። ለእናንተ መግለጹ አስፈላጊ ሆኖ ስላልታየ ማለት ነው። ባረከላሁ ፊኩም። ምክንያቱም እዛ ላሉ ብቻ ነው ይሄን መልእክት ማድረስ የፈለግነውና ጀዛኩሙላሁ ኸይረን። በቀጥታ እንዳትደውሉ ይቅርታ። እንግዲህ ቀጥታ ቁጥሩን መልቀቄ በስህተት ነው። ጀዛኩሙላሁ ኸይረን። በኢሞ ብቻ የምትደውሉት በኢሞ ቁጥር ብቻ ነው የሚደወለው። በኢሞ ኢሞ
يلا بسم الله الرحمن الرحيم الحمد لله والصلاة والسلام على رسول الله يا مجمّر يا تياكي أستاذ مال نكا روكسدا جرامو زواج سر فودي نن جت سعودين تك مال نكا روكسدا جرامو نانجل لغافين كي ጥያቄዎቻችሁን እያስተናገድን ነው ባረከላሁ ፊኩም የምትደውሉት በቀጥታ መስመር ሳይሆን በኢሞ ብቻ ነው የኢሞ ቁጥር ይሄው እዚሁ ላይ ያለው ነው 9 ማን ነው 5333002728 የኢሞ ቁጥሩ ይሄው እሺ የመጀመሪያ ጥያቄ ጀናባ የሆነው ሰው ግድ በሳሙና መታጠብ አለበት ወይ እሺ እንግዲህ ይህ ጥያቄ ከብዙና ከበርካታ ወንድሞች የሚመጣ ጥያቄ ነው ጀናባ ያለበት ሰው የግዴታ በሳሙና በሻምፖ መታጠብ አለበት ወይ ይሄን ጥያቄ በጥያቄ መመለስ ይቻላል ለምሳሌ እንበል ሀገራችን በገጠሩ ክፍል እንበል ለምሳሌ ሻምፖ የላቸው እና ጀናባቸው አልተነሳም ማለት ነው ትክክል አይደለም ስለዚህ ሻምፖ ግዴታ አይደለም ሳሙናም ግዴታ አይደለም ዋናው ከራስ ጸጉር እስከ እግር ጥፍር ድረስ ሰውነትን ሙሉ ለሙሉ አዳርሶ መታጠብ በውሃ ኦኬ ይሄ ነው ባረከላሁ ፊኩም እሺ የሚቀጥለው ሁለተኛው ጥያቄ ይቀጥላል አኒ ጋፊን ኪያ ነመቶኮ ኦፊፍ ኒካሃ ጎደዱ ኒ ደንደሃ ነምኒ ቶኮ አቲ ዮ ዲረታቴ ዮ አገርቴ ፉዱ በርባዴ ኒካሃ አባ ወራ አባ ሙጨዮ ቢራ ዳይቴ ዮ ኒካሃ ሲሂደን ሆማ ረኮን ቀቡ ጋሩ ሙጨዮን ኦፊ ኒካሃ ኦፊ ሂዱን ደንዴቱ ወልያምዲ ሲው ካሙ አባ ኢሲቱ ኒካሃ ኢሲፍ ሂዳ መሌ አቲ ኢሲን ልቡ ኦፊቲ ኒካሃ ሂደቹን ደንዴቱ ነዓም المولو وعليكم السلام ورحمة الله جزاكم الله خيرا غافي كبا هاي غافي كي كم درا نعم سجلين هيجتي طيب ወጥቷል ወንድማችን ተቋርጦበታል የኢሞ ቁጥር ተቀይሯል በዚህ ቁጥር ኡስታዝ ሱጁድ ስንወርድ መጀመሪያ መሬት መንካት ያለበት የቱ ነው በጣም ጥሩ ጥያቄ ነው ይሄ ጥያቄ ብዙ ጊዜ የሚደጋገምና ብዙ ወንድሞችና እህቶች ሊገባቸው ያልቻለ ጉዳይ ነው ለምን ቢባል አንዳንድ መሻይኾች አንዳንድ ኡስታዞች መጀመሪያ መሬት መንካት ያለበት እግር ነው ይላሉ ሌሎች ደግሞ መሬት መንካት ያለበት እጅ ነው ይላሉ ታዲያ እኛኮ ተወዛገብን የትኛውን እንያዝ ነኤግ የትኛውን እንያዝ እባካችሁን መፍትሄ እንፈልጋለን የሚል አይነት ጥያቄ ነው ማሻአላህ በጣም ጥሩ ነው እንግዲህ ነብያችን ሰለላሁ ዐለይሂ ወሰለም በሰላታችን ውስጥ የእንስሳት መሳይ ድርጊቶችን እንዳናደርግ ከልክለውናል ሰለዋቱ ረቢ ወሰላሙ ዐለይሂ ለምሳሌ ኢፍትራሽ በእጆቻችን ሱጁድ ስናደርግ ክንዳችን መሬት ማረፍ እንደሌለበት እንደ ውሻ ሰለላሁ ዐለይሂ ወሰለም ወደ ሱጁድ ስንወርድ ወደ ሱጁድ ይቅርታ ልብ በሉ እዚህ ጋር ለምሳሌ ከሩኩዕ ቀና አልኩ ሰሚዐ አላሁ ሊመን ሐሚደ ረበና ወለከል ሐምድ ብዬ እጄን ደረቴ ላይ አድርጌ ቆምኩና አዝካሩን ከቀራው በኋላ ወደ ሱጁድ መውረድ ፈለኩ አሁን እዚህ ጋር ነው ይሄ ጥያቄ መሬት አስቀድሜ ማስነካት ያለብኝ ጉልበቶቼን ነው ወይንስ የእጅ መዳፎቼን የሚለው ነብዩ ሰለላሁ ዐለይሂ ወሰለም እንደ ግመል እንዳትወርዱ ብለዋል ግመል ደግሞ የሚወርደው አስቀድሞ በእጆቹ ነው አሁን ኢማም አልአልባኒ ረህመቱላሂ ዐለይሂና ሌሎችም አንዳንድ ዑለማዎች አይ እኮ ግመል እኮ የሚወርደው በጉልበቱ ነው ብለዋል ነገር ግን ምን ብለው ድንቅና ምርጥ የሆነ ደስ የሚል አይነት አመላለስ መልሰውላቸው ነበር ሼክ ኢብን ጅብሪል ረህመቱላሂ ዐለይሂ ግመል ያለው እኮ እኛ ሀገር ነው እናንተ የግመል ሀገር አይደላችሁም ለኢማም አልአልባኒ ነው የሚሉት ልብ በሉ ኢማም አልአልባኒ ዜግነታቸው የሶሪያ ሰው ናቸው ሼክ ኢብን ጅብሪል ደግሞ የሳውዲ ዜጋ ናቸው እንግዲህ እንደምታውቁት ሳውዲ የግመል ሀገር ነው እናም እኛ ግመልን ስለ ግመል የምናቀው እኛ ነን ስለዚህ ግመል እኮ ሲወርድ መጀመሪያ በእጆቹ ነው እግሩ ላይ ጉልበት የሚመስል ሻካራ ነገር አለ
እሱኮ ሻካራው የእጁ በእጁ ስለሚወርድ ነው ሻከረው እንጂ ያ ጉልበቱ አይደለም ጉልበት የሚገኘው እግር ላይ እንጂ እጅ ላይ አይደለም ስለዚህ አስቀድሞ መውረድ ያለበት የትኛው ነው አሉ ረህመቱላሂ ዐለይሂ ኢብን ጅብሪል በጉልበት ነው ግመል አስቀድሞ የሚወርደው በእግሩ ስለሆነ ስለዚህ ትክክለኛው አወራረድ መጀመሪያ መውረድ ያለብን በሁለቱ ጉልበታችን ነው ነብይ ሰለላሁ ዐለይሂ ወሰለም እንደዛ ሲያደርጉ ነበር በእመት አይሻ ሐዲስ መሰረት እንደውም ትንሽ እድሜያቸው ገፋ ሲል ነው አንዳንዴ መደገፍ የጀመሩት በእጃቸው ብለዋል ሰለዋቱ ረቢ ወሰላሙ ዐለይሂ እናም መውረድ ያለብን በምንድነው በጉልበቶቻችን በሁለቱ ጉልበቶች ነው አስቀድመን ወደ ሱጁድ የምንወርደው ባረከላሁ ፊኩም نعم جزاك الله حياك الله أديس أما يمجد كنرت حركان بوامو كمو بيلان بوامو كبدر السجود دورا كم بؤوق ابن جلبان درسيني جلبان لفا قوق ابن لفا قوق ابن بارك الله فيكم وفيك لما فاغبا ايه دوبرتي تكفكنيا ف جناني تما يروفو روكاني صباني القرائن جرا قرآن قرائن جرا جتة تما دوبرتي تفايو فوداني بعد فوداني إشين نما قرائن سمي نما صلاة جبه سمي نما أنت كم يو هيكن مالتو نما رجلا دليل نما رجلا وإن صومتو إن صلاتو جبا كجت مي غافا دوبرتي جنانتو قرآن قرائن جرا نالس جرين جرا جتة كسانتي فودانتنان salata kuma kana yaro mata ko kuma jaraba to mata ko kesa ha yaro makka tiru fa malay jaba salatu si suma sin jabe situ dini kana da jaba fado حيه بريده جزاك الله خير ربي سيوفق نقلبي سي في ابولي وانكيا ورنا دغه فنتون هند كيسانو نقلبي ساته كسا dubartii takka janajjananii fuudhuun la hingaay hadiifa manaa godhi nama baay'ee qaba sarara irratti dubartii takka janajjananii fuudhuun aslan dogoggora guddaa tawbaa barbaachisa kanarra jinjanaan agartee shari'aa islaamaa keessatti bakka hin qabu dhoorgaadha maaliifi zinaa sarara zinaa keessaa tokko kana afaan dubbisuudha ijaallaaluudha fakkaataa kana jechuudha namni tokko yoo agartee mana seenuu barbaade maskootiin hin seenu foddaan hin seenu bakkee seenu eessaani balbalaan seena jechuudha balballi ammoo warra bira dhaqee hayyama agartee mucayyoo teessan tana agartee fuudhuu barbaada naa kennaa jedhaan la umara ko injiru biyya isii qoratanii gaafatanii bakka isii qoratanii gaafatanii achi warri gehen jira aadaa nama kennaati aadaa oromooti aadaa islaamaati alhamdulillahi rabbil alamin qoratanii gaafatanii warra ergatanii agartee yookaa yoo barbaachisaa ta'e warruma isii sanuu qoratanii agartee zariin isa zari akkamiiti zari rakkoo qabduma fayyaa qabdimoo rakkoo qabdimoo kana wajjaan baafatee oromoon fuudha beekamaadha akkasitti wajjaan baafattee san booda yoo hayyama sii kennan ni fuuta jechuun sun sarara sirraawa garuu ka jinjanaan fuudhan kun rakkoo guddaadhaa ta'uu baallee barbaachisa takka lammaffaa kara gaafii kee irratti namni tokko haadha manaa isaa wajjin yoo agartee keessattuu karaa diiniitiin rakkoo yoo kan qabdu taate amantaa irratti dadhabduu keessattuu salaata dubbiin mataan salaata agartee shahaadaa booda jechuudha kanarratti yoo rakkoo taate gadhiisee homaa rakkoo hin qabu yoo gorfamtee dadhabe maaliif intaloon tuni of duratti ijoollee dahuuf deemti ijoollee guddisuuf deemti ijoollee islaamummaa irratti guddisuu hin jiru ta'a ofii ittis abbaa warraas fageessuun ni mala kanaafuu sababa kanaan yoo gorsee dadhabe hiike homaa rakkoo hin qabu baarakallahu fiik jazakallahu khair habibi dhiifama wallahi dhiifama naa godhi nama baay'ee sararraa qaba ኡስታዝ አይድ ሰይአድ ቀን አልፎ አንድ ቀን ነው የሚመጣው እስከምጨርስ ተጠብቃለሁ እንዴት ሄይድ የወር አበባ ሲመጣ የተወሰኑ የሆኑ ባህሪዎች አሉት ያን ባህሪ ይዞ ከሄደ ለምሳሌ በመሃል መቆራረጡ ሲቆረጥ ለምሳሌ ደሙ መፍሰሱን አቆሞ ቡናማ ድፍርስ ነገር ወደ ቢጫ የሚያደር ዳለቻ ነገርና የመሳሰሉትን ይዞ እንደዛው የሚቀጥል ከሆነ ከዛ በኋላ በሚቀጥለው ቀን ደግሞ ደምመጣ ከሆነ ይሄ በወር አበባ ነው የሚቆጠረው እስክትጨርሺ ድረስ በዛው ተቀጥያለሽ ነገር ግን ሙሉ ለሙሉ ቀጥ ብሎ ቆሞ ከዛ በኋላ የሚመለስ ከሆነ ሲቆም ትታጠቢያለሽ ሲመለስ
ትሰግጃለሽ አትሰግጂም። ባረከላሁ ፊኩም። ሴት ልጅ ኑሮ ለማሻሻል ገንዘብ ለማግኘት ንያ በመልካም ስራ ዩቲዩብ ተሸፍና መስራት እንዴት ይታያል? ጀዛኩሙላህ ኸይር። ሴት ልጅ ፊትና ነች፣ በጣም አስቸጋሪ ነው። ብዙ ነገሮች አሉ፣ ብዙ ኮሜንቶች ይመጣሉ፣ ብዙ ማነጋገሮች ይመጣሉ፣ ብዙ ነገሮች ይመጣሉ። ሳትታይ ከሆነ ምናልባት ችግር የለውም። ነገር ግን ለምሳሌ አንዳንድ የእንትን ስራዎች የሚሰሩ አሉ። ለምሳሌ ቴክኒክ ነገሮችን ማስተማር፣ የተለያዩ ሙያዎችን ማስተማር ሳትታይ ድምጿን ሳታወጥ ወላሁ አለም። ናም ናም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አዎ የግል ጥያቄ ከሆነ በኋላ መደወል ትችላለህ እንደዘጋው። ናም فضل فضل ጥያቄ ካለ فضل መጠየቅ ትችላለህ። يلا ገና ኒካህ አልተደረገም። በጣም ጥሩ። እሺ እንግዲህ ወንድማችሁ ምን ይላል መሰላችሁ? ከአንዲት ሴት ጋር በሩቅ ብንተዋወቅና ለጋብቻ ብዬ በቪዲዮ ብንተያይ እንዴት ነው ጥያቄ። መልሱ በጣም ቀላል ነው። አንድ ሰው እህቱ ከአንድ ባዕድ ወንድ ጋር አውርታ በቪዲዮ ብትተያይ ቢያያት፣ ከቪዲዮ ከሱ ጋር ስታወራ ቢያያት ምንድነው የሚሰማው? ይሄንን ወንድም ይቆጣል። ለምን? ስለሚቀና። ለምን? በማን ላይ? በእህቱ ላይ። እንዴት እንደዚህ አይነት አስቀያሚ ነገር ትሰራለች ብሎ። ለምን? ኒካህ የፈለገ ሰው በቀጥታ ወደ ቤተሰብ ነው የሚሄደው። ቅድም ወንድሜን የመለስኩለት ይሄንን ነው በአፋን ኦሮሞ። ወደ ቤተሰብ ይሄዳል። ከዛም በኋላ ቤተሰብ ያነጋግራል። ኦኬ። ከዚያም በኋላ አልহামዱሊላህ ረቢል ዓለሚን አላህ ከወፈቃቸው ኒካህ ይደረጋል። ከዛ በኋላ እንደፈለጋቸው ማውራት መጫወት መብታቸው ነው። ስለዚህ ሸርጥ አለው ማየቱ፣ በአይን ማየቱ ራሱ፣ በዚህ በብረትህ እሷን ማየቱ ራሱ ሸርጦች አሉት። ማህረም ባለበት የሚያያትም የተወሰኑ የሰውነቷን ክፍል ነው። ኦኬ። ከዛ በኋላ ማህረም ባለበት ያው ቤተሰብ ከፈቀደ በኋላ ቢያያት ችግር የለውም። ስለዚህ በቪዲዮ መታየቱ አይፈቀድም። ባረከላሁ ፊክ ጀዛከላሁ ኸይር ሐቢብና። ናም እሺ። ሁለት ረከዓ ሱና ፈጅር አዛን ከመውጣት በፊት ነው አዛን ካልን በኋላ ነው የሚሰገደው? በጣም ጥሩ ጥያቄ ነው። አልহামዱሊላህ የሱቢ ሰላት አስቀድመን የምንሰግደው ሱና አለው። ከሱቢ ፈርድ ከግዴታው ሰላት በፊት አስቀድመን የምንሰግደው ሁለት ረከዓ አለ። ይሄ ሱና ሁለት ረከዓ የሚሰገደው አዛን ከማለቱ በፊት ነው ወይንስ አዛን ካለ በኋላ ነው የሚለው ነው ጥያቄ። የምንሰግደው አዛን ካለ በኋላ ነው። ምክንያቱም ሰላት ጊዜው ገባ የሚባለው የዛ ሰላት ወቅት ሲገባ ነው። የዛ ሰላት ወቅት ደግሞ መግባቱ የሚታወቀው በአሁኑ ሰዓት በአዛን ከተባለ ያው ሙአዚኑ በስርዓቱ አዛን የሚል ከሆነ ልክ አዛን እንዳለ ሁለት ረከዓ ሱና ሰግደን ከዛ የፈርዱን የግዴታውን ሰላት ማስከተል እንችላለን። ይሄ በሁሉም ሰላት ላይ ነው። ጀዛኩሙላህ ኸይረን ወባረከላሁ ፊኩም። ሱና ሰላት በተለይ የሱቢ ሰላትን የፈጅር ሱቢ ሱና ሰላትን በጣም ተከታተላችሁ ስገዱ። ምክንያቱም ነብይ ሰለላሁ ዐለይሂ ወሰለም ኸይሩ ሚነ ዱንያ ወማ ፊሃ ብለዋል። እነዚህ ሁለት ረከዓ በዚች ዱንያ ውስጥ ያለን ነገር ሁሉ በዱንያ ውስጥ ያለው ነገር ሁሉ የምትበልጥ ትልቅ ፈድል ያላት ረከዓ ነች። ባረከላሁ ፊኩም። እሺ ኡስታዝ ጀዛከላሁ ኸይር። ንያ የሰላት በልባችን ምንድነው የምንለው? እሺ በጣም ጥሩ ጥያቄ ነው። አንድ ሰው ሰላት ለመስገድ ሲነሳ ንያ መነየት ከሰላት ሸርጦች አንዱ ነው። እናም መነየት አለበት። ንያ ቦታው ልብ ነው ብለዋል ነብይ ሰለላሁ ዐለይሂ ወሰለም። ስለዚህ محله القلب نعم እናም ንያ ቦታው ልብ ነው። ልብ እስከሆነ ድረስ በአፋችን መናገር አያስፈልግም። ምክንያቱም ነቢ አላደረጉትም፣ ሰሃቦችም አላደረጉትም። አልፎም ተርፎ ደግሞ ኢባዳ ነው። ኢባዳ ደግሞ ግዴታ ማስረጃ ይፈልጋል። ማስረጃ ደግሞ ንያ በአፍ ይባል የሚል የለም።
እንደዛ ከሆነ ኢባዳውን ሁሉ በአፍ እንበልካል ምግብ ስንበላ ራሱ እኮ ኢባዳ ከነየትንበት ኢባዳ ነው ታዲያ እኔ ይሄንን ምግብ አሁን አንድ ጉርሻ አንስቼ ልበላ ነው ይሄም ሰውነቴ ጠንካራ ሆኖ ሱቢ ሰላት ኢባዳዎችን በስርዓቱ እንድሰራ አንልም ንያ በልባችን ነው የምናስበው ያ ማድረግ የፈለኩትን ነገር በልቤ ማሰብ ነው አበቃ ምን ነው ነገር የለም ለምሳሌ ሱቢ ሰላት ለመስገድ ውዱ ሳርግ ነየትኩ መስጊድ ስገባ አላሁ አክበር አልኩ ሁለት ረካ ሰገድኩ ከዛ በኋላ ሱቢ ኢቃማ አለ ነየትኩ አለቀ በልቤ ሱቢ ሰላት ልሰግድ ነው ብዬ አበቃ ይሄ ነው የሚቀጥለው ጥያቄ ኡስታዝ ጥያቄ አለኝ በኒካህ ዙሪያ ነው አስገቡኝ ቪዲዮዬን ዘጋለው በጽሁፍ ከሆነ ያቆየኛል በድምጽ ይቀለኛል በጣም ይቅርታ በኢሞ መደወል ይቻላል የኢሞ ቁጥር ይለቀቅላችኋል በዚህ ኢሞ ቁጥር መደወል መብታችሁ ነው ይሄው በዚህ ቁጥር ደውሉ ኢሞ ይሄ ነው ቁጥሩ በዚህ ቁጥር መደወል ትችላላችሁ ባረከላሁ ፊኩም ይሄው ዳዕዋ አንድ ፒስ ቁጥር ላይ ተለቆላችኋል እሺ የሚቀጥለው ጥያቄ ፌስቡክ ላይ ብዙ ጥያቄዎች አልፈውኛል ጥያቄዎቻችሁ ያለፉኝ ደግማችሁ መጠየቅ ትችላላችሁ ዩቲዩቦች እየጠየቁ ነው እንዲሁም ደግሞ እዚህ ጋር አዲስ ዘመዶች አሉኝ እነሱም እየጠየቁ ነው ፈህያኩሙላህ እሺ ኡስታዝ እኔ በቀን አንድ ጁዝ ቁርአን እቀራለሁ ብዬ ባልቀራ መሐላ ይሆንብኛል ወይ አንዳንድም አረጋለሁ ብዬ ቀኑን ብቀይር ባላረግ መሐላ ይሆንብኛል ወይ ወላሂ ካላልኩ እሺ እንግዲህ በአላህ ይሆንብኝ ነዝር ይሆንብኝ ቃሌ ነው ምናምን ብዬ ካላልኩ ዝም ብሎ ተራውን ንያ ብቻ በመነየት ኢንሻአላህ ጁዝ እቀራለሁ ብዬ ካልኩ ይሄ መሐላ አይደለም መሐላ እስካልነየትኩበት ድረስ ተግባባን ስለዚህ መሐላ እስካልተደረገ ድረስ መሐላ አይደለም ግዴታ አይሆንም ነዝር አይሆንም ማለት ነው ባረከላሁ ፊኩም እሺ ባረከላሁ ፊኩም نعم ባለ ኢሞ እሺ ድምጽ የለም እሺ ደውይ እንደገና እሺ ኡስታዝ 50 ሪያል አገኘው መል ላድርገው ከውጪ ማለት ነው ከውጪ እሺ እዛ ባገኘህበት አካባቢ አሳውቅ ገንዘብ የጠፋው ካለ ያነጋግረኝ ብለ ኦኬ ሰው ከመጣ ብሩንና አይነቱን ከተናገረ ተሰጠዋለ ያለበለዛ አንተው ጋር እስከ 1 አመት ይቆያል ከዛ በኋላ ብትጠቀምበት ችግር የለውም ነገር ግን አንዳንዱ ለማውት ምን ያለው እዚህ ግባ የማይባል ነገር ከሆነ ዝም ብለን ወስደን ብንጠቀምበት ችግር የለውም ይላሉ ግን 50 ሪያል ባሁኑ ጊዜ ትልቅ ገንዘብ ነው በጣም ትልቅ ያው እሺ ኡስታዝ ጥያቄ ሐይድ ላይ ነበርኩ ከጸዳው በኋላ ሳልታጠብ ዙሁር አዛን አለ ከዛ ካለፈኝ በኋላ ታጥቤ ሰገድኩኝ ጓደኞቼ ስተት ነው አሉኝ ሐይድ ላይ ነበርኩ ከጸዳው በኋላ ሳልታጠብ ዙሁር አዛን አለ ከዛ ካለፈ በኋላ ታጥቤ ሰገድኩ ገና የዙሁር ሰላት ጊዜው እስካላለፈ ድረስ ሰላትሽ ትክክል ነው ለምሳሌ የአስር ሰላት እስካልገባ ድረስ ወርዳ ብንት ዑመር ጋፊ እርዴቢ ይበርሲ ኡስታዝ ፈጅር ሰላት ለሰዓታት ቢያመልጠን ሱናውንም አብረን እንሰግዳለን ቢያመልጠን በሆነ ሰበብ ሱናውንም ሰግደን ከዛ ፈርዱን እንሰግዳለን ለማንኛውም እዚህ ጋር የተጠየቀው ጥያቄ ናም የሱ ገና የአስር ሰላት እስካልገባ ድረስ ዙሁር አላለፈም በዛን ሰዓት ውስጥ ከተሰገደ ሰላቱ ትክክል ነው ነገር ግን ማዘግየቱ ተገቢ አይደለም ፈርድ ሰላት አዛን አለፈብኝ የሌላ ጥያቄ እሺ ኡስታዝ ቡና ሲፈላ ቁርስ ጀባ አጎል ጀባ የሚባለው ነገር ብታብራራልኝ አላቀው ምን ብዬ ላብራራ አቦል ጀባ ቃዋ ጀባ ምን ባለው ነገር አላቀው እንዴት አድርጌ ነው ማብራራው ለማንኛውም እንዳትሉት አንዳንድ ዑለማዎች ሽርክ ነው ይላሉ ኦኬ እንዳትሉት ለማንኛውም ራቆታ አንዳንዶቹ ተራዱአ ነው የሚሉ አሉ ነገር ግን እንዳትሉት ባረከላሁ ፊኩም የሙ ቁጥር እዚህ ላይ ተለቋል ማግኘት ይችላል እኔም ልጠይቅ ነበር ግን እሺ የሚቀጥለው ጥያቄ አሰላሙ አለይኩም ወራህመቱላሂ ወበረካቱ ኡስታዝ የሩን ሰላቱ ሚለቢታን ኢረ ደንደኤ ኢንታኡ ከናፍ ቢጩ ኦፍ ጀላ ገሌታ ሆማራ ኮንቀቡ ዮሂን ደንደይን ሆማራ ኮንቀቡ
ፋፊ ምን ትላለች ኡስታዝ? ጥያቄ በስግጄ ላይ ያስቸግረኛል። አለፈኝ። ይሄም ጥያቄ በጣም አለፈኝ። ፈርድ ሰላት አዛን እንዳለ አጡን መስገድ ችግር አለው? አዛን እንዳለ ቢሰገድ ችግር የለውም፣ ምንም ችግር የለውም። አንድ አዛን ሙአዚኑ አዛኑን የሚለው በስርዓቱ በወቅቱ የሚል ከሆነ ምንም ችግር የለውም ብትሰግዱ፣ ሱናውንም ፈርዱንም። አዛን ሙአዚኑ በስርዓት አዛን የሚል ከሆነ ሙአዚኑ በስርዓት አዛን የሚል ከሆነ እሺ 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 ጥያቄዎቻችሁን እየተቀበልን ነው። የኢሞ ቁጥር ተለቋል። በኢሞ ቁጥር መደወል ትችላላችሁ። በዩቲዩብ በፌስቡክ እና እዚህ መንገድ እዚህ ሰፈር ያላችሁ መጠየቅ ትችላላችሁ። ዜድ ምን ይላል? ቡና ጀባ የሚባለው የሞቱ ሰዎችን ደጅ ላይ ያቆማሉ፣ እናም ጀባ ሲባል ቡና ይደርሳቸዋል ይላሉ። ይሄማ ከሆነ ትልቅ የሆነ ኩራፋት ነው። ትርጉሙ እንደዚህ የሚታሰብበት ከሆነ ይሄ ትልቅ ኩራፋት ነው፣ ተገቢ አይደለም ማለት ነው። نعم وعليكم السلام ورحمة الله وبركاته. أستاذ عندي تيجي نبرين من يميل هلا كولي وشو بيت مسرات ندي تاير مانجا نكولي وشو بيت منوش نكولي من دنو نكولي دموناتو أتاوك ويا لكم ሺዓ ራፊዳ ነው የሚባሉት። ራፊዳዎች እሺ፣ ራፊዳዎች ጋር በስራ ደረጃ በሰው ልጅ ኑሮ ተራ ኑሮ ደረጃ መስራቱ ችግር የለውም። ነገር ግን ለዲናችን ያሰጋል። እነዚህ ሰዎች በጣም መጥፎ ሰዎች ናቸው። እኛን አይወዱንም። ሲጀመር በሙሽሪክነት ደረጃ ነው እኛን የሚፈርጁት። እንደገና ደግሞ ተንኮለኞችም ናቸው። ስለዚህ ራቋቸው የምትችሉ ከሆነ ባረከላሁ ፊክ። አይ ነኮሌ ነው የሚባሉት። እሺ ወጣች ነኮሌ። አዲስ እውቀት ነው። ኡስታዝ ወሃቢያ ማለት ምንድነው? ከምን የመጣ ነው? በጣም ጥሩ ጥያቄ ነው። ኒው ሙስሊም። እሺ ይሄን መልሳለሁ። እዚህ ጋር አንድ ጥያቄ ስላለኝ እሱ መልሼ ማለት ነው። እሺ ጥያቄ በአጭሩ እኔ ያገባሁት 5 አመት ነው፣ አልወለድንም። አሁን እሱ ሀገር፣ እኔ ስደት ነኝ። በጊዜው አናቅም ነበር። ኒካ ሳይታሰር ለ5 ወይም ለ6 ቀናት አብረን እሺ ቆይተን። እሺ እንግዲህ ይኸውልሽ አንድ ሰው ይሄን ነገር መጠየቅ ያለበትና እንዲብራራለት ማድረግ በጊዜ ነው። ይሄ ነገር ስህተት ሳይመጣ በፊት ማለት ነው። ለማንኛውም የናንተ ኒካ ከተውባ በፊት ከሆነ መታደስ አለበት። ከተውባ በፊት ለምሳሌ ዚና ሰርታችሁ አብረን መቆየት ማለት እንግዲህ የዚህ ዘመን አገላለጽ ነው። ይሰሙን ቢገይሪ እስሚሃ ብለዋል ነብያችን ሰለላሁ ዐለይሂ ወሰለም። ኸምርን ውዱ የሰላት በአትም ባይሆን አረጋለሁ ካልጠፋ በዛው መስገድ ይቻላል። ሌላ ይቻላል። ውዱ እስከ ቆየ ድረስ 5ቱንም ሰላት በአንድ ውዱ ብንሰግድ ችግር የለውም። 5ቱንም ሰላት በአንድ ውዱ፣ ለምሳሌ ሱቢ ላይ ውዱ አደረኩኝ፣ ዙሁርን፣ አስርን፣ መግሪብን፣ ኢሻን ብሰግድበት ውዱእን ጠብቄ ችግር የለውም። ባረከላሁ ፊኩም። እንደገና ተረትነዋል። ለማንኛውም በዚህ ዘመን ለምሳሌ ኸምርን መሽሩባት ሩሂያ ይሉታል፣ የተለያየ ስም ይሰጡታል። ዚናን ፍቅር ጓደኛ ምናምን እያሉ ስም ይቀያየራል። ይሄ ሁሉ ከሐራምነቱ አያርቀውም። ስለዚህ ዚና ሰርታችሁ አብቀታችሁ ከዛ በኋላ ተውባ ሳታደርጉ ኒካሁ የታሰረ ከሆነ ይሄ ኒካህ ምናልባት የምትጠይቁት አንዳንድ ጥያቄ ቢኖር ደስ ይለኛል በጠይቃችሁ። ሆኖም ግን በአጠቃላይ አነጋገር ይታደስ። ኦኬ ይታደስ ኒካሁን እንደገና አድሱት። ባረከላሁ ፊኩም። የሚቀጥለው ጥያቄ ቢታኢራ ዮቴቲ ሁማረኮ ሂንቀቡ ዮደደብዴ ለፈቴቲ ሁማረኮ እንቀቡ አብሽሩ ሁማረኮ እንቀቡ ረቢን አመንታከና ላፋኑ ጎዴ ጀር ኡስታዝ አዲስ ሴት በግድ ብትደፈር በስተላህ ተጠይቃለች። በምን ተጠይቃለች? طيب የተደፈረች ሴት ኃጢያት የለባትም ፍላጎቷን እስካላሳየች ድረስ ምንም አይነት ተቃውማ ታግላ ምን ብላ ከተደፈረች بإذن الله ይጠይቃት። ምክንያቱም ኢላ መን ኡክሪሀ ወቀልቡሁ ሙጥመኢኑን ቢልኢማን
حتى كفر درجة على النجار مالت سلزي يتدفرج سي تدفرج نون جيمي بالو زنا سرتالك شاي بال سلزي الله سبحانه وتعالى انقدي مورال وان يتقن اللات الله سبحانه وتعالى إهن يتبلع الشباتن كبروان الله يملس اللات الله سبحانه وتعالى بزي بنكات مصيبة بمتكو الله خيرون يكتب اللات يا رب العالمين የሚካፕ የሚቀቡ ሴቶች በአንድ ውዱ ሁሉንም ሰላት ይሰግዳሉ አሉ ግን ኩለል ታቸውን አይመቻው ሜካፕ ይቀቡ ምን ይበሉ አንድ ሰው ችሎታው ካለው አላህ ካስቻለውና ውዱኡ ሳይፈርስ 2 3 4 5 ሰላት አንድ ላይ ቢሰግድ ችግር የለው ምንም ችግር የለውም ሰላቱ ትክክል ነው እኔ ባለ ቤተሰቦቼ ጋር አይስማማም አሁን ወይ ቤተሰቦችሽን ወይ እኔን ምርጪ አለኝ አለዚያ እንደፈለግሽ ሁኚ አለኝ ይሄ ነገር ትልቅ መፍትሄ የሚፈልግ ነገር ነው ባልና ቤተሰብ የግዴታ መስማማት አለባቸው የግዴታ ስል ምክንያቱም እቺ ልጅ ከነሱ ነው ወጣ የመጣችው ከመሬት በቅላ አይደለም ከእንጨት ተቆርጣ አይደለም ከዛፍ ተቆርጣ አይደለም ፍራፍሬ አይደለችም ይሄንን ባል መረዳት መቻል አለበት ምናልባት ቤተሰቦች ተንኮለኞች ሊሆኑ ይችላሉ ኦኬ አንዳንድ ቤተሰቦች በጣም አስቸጋሪዎች ናቸው ስለዚህ ይሄ ነገር በተቻለ መጠን ቤተሰባዊው በሆነ ሁኔታ መፈታት መቻል አለበት ኦኬ እና አንቺ እነሱ ምረጪ ምናምን የሚባል ነገር ትክክል አይደለም ምክንያቱም ረሂም መቁረጥ አላህ ዘንድ በጣም ያስቆጣል فهل عصيتم إن توليتم أن تفسدوا في الأرض وتقطعوا أرحامكم أولئك الذين لعنهم الله فأصمهم وأعمى أبصارهم بلو الله بتأم يسفر آيان رحيم مقرط أيهونم قرج رحيم شن إيالاتنا هي تجابي على اللم توبة يا درك يا أسوا بيتسبب ما نجاجر متوان أسوا ችግር የደረሰበት ከነዚህ ቤተሰቦች ጉዳት የደረሰበት ከሆነና ቢርቃቸው ከሩቁ ሰላም ካላቸው ችግር የለውም እሺ የሚቀጥለው ጥያቄ ሰላም አለይኩም ወራህመቱላሂ ወበረካቱሁ አላህ ይጠብቀ ኡስታዝ ከሱጁድ ስንነሳ ማስቀደም ያለብን በእጃችን ነው ወይንስ በጉልበታችን ጀዛከላህ ይሄም በጣም ጥሩ ጥያቄ ነው ከሱጁድ ስንነሳ እጃችን ታፋችን ላይ ይሆንና እንደዛ ነው የምንነሳው መሬት ላይ ተደግፈን ሳይሆን እጆቻችን የእጅ መዳፋችንን ታፋችን ጉልበታችን ላይ አድርገን ነው መነሳት ያለብን ባረከላሁ ፊኩም نعم نعم ኢሞ نعم እሺ የሚቀጥለው ጥያቄ ሀገራችን ላይ እንደ ባህል ነው ባል ሚስት ይዞ ወደ ዘመዶቿ ጋር ይሄዳል ከዛ ቤተሰብ ኒካ ያስራል ከዛ ኒካው ትክክል አይደለም የሚል የለም ይሄ ነገር ይሄ ባህል መወገድ መቻል አለበት እናንተ ማስተማር መቻል አለባችሁ ቤተሰቦቻችሁን ይሄ ነገር እንደማይሆን ወአለይኩም ሰላም ወራህመቱላሂ ወበረካቱ ኡስታዝ ጥያቄ ነበረኝ የገንዘብ ዘካ ማለት ነው ከ80,000 ስንት ብር ነው የሚወጣው 2000 نعم ጀዛኩሙላህ ባረከላሁ ፊክ ባረከላሁ ፊክ አንድ ሰው ስጦታ ሽልማት ብትሰጥ እንዴት ይታያል ማለትም ለአጅነቢ ሰው ይሄ ነገርማ ጥሩ አይሆንም ይሄንን እሱ ወደ ሌላ መገፋፋት ነው ለምንድን ነው የሰጠችኝ ምን ብታስብ ነው ምን ብትፈልግ ነው ከኔ እቺ ልጅ ወዳኝ እኮ ነው በቃ ብሎ ሊጠቀምባት ይችላል حرام ወደ ነገር ሊሳቡ ነው ሁለቱም ማለት ነው ኦኬ ሸምሲያ ምን ትላይ ኡስታዝ በውስጣችን መጥፎ ነገር አስበን ነገር ግን ባንሰራው ብንቀር حرام ይሆናል لا حرام አይደለም አንድ ሰው ነፍስያው የወሰወሰችበትን ነገር አላህ ይጠይቀው إلا في مكة ላይ ይጠየቃል ይላሉ ዑለማዎች نعم እኔ በስደት ነኝ ግን የሰራ ጫማ ስላለብኝ ፈጅርን ብቻ ነው በሰዓቱ የምሰግደው ከዙሁር ጀምሮ ያለው ከ12 ሰዓት በኋላ ነው የምሰግደው يا ربي يا الله يا ربي يا الله الله يطبقش الله يتاركش الله رحمتون ያደርግልሽ ያን ስራ ቀይሪው ይሄን ሁሉ ሰላት እኩለ ሌሊት በኋላ ላይ ትክክል አይደለም በጣም ትልቅ ስህተት ነው ይስተካከል ባረከላሁ ፊኩም ሁለታችሁም ተስማሙልኝ ብለው ኒካሽን በስልክሽ ልላክልሽ አለኝ አልገባኝም እሺ የሚቀጥለው ጥያቄ ኡስታዝ ሰላት ስሰግድ ልጄ ያስቸግረኛል ሰጃዳ ላይ ይቀመጣል ሱጁድ ስወርድ ወደ ጎን አንስቼ አሰግዳለሁ ችግር የለው ከአቅም በላይ እስከሆነ ድረስ ኢንሻአላህ ሰላታችሁ ትክክል ነው بإذن ጀለ ጀላሉ ቀደም የዋሃቢያ ጉዳይ ተጠይቋል ይውላችሁ ዋሃቢያ የሚባል ነገር
ሲጀመር የለም ነገር ግን በተለይ ሱና አህለ ሱናን የሚጠሉ በተለይ طبعا ሼክ ሙሐመድ ኢብኑ አብዱል ወሃብ የሚባሉ ዓሊም አሉ ከወደ 300 ዓመት አካባቢ በፊት ወይ ደግሞ 200 ምናምን ዓመት አካባቢ በፊት የነበሩ ዓሊም ናቸው የዚህ ሀገር ዓሊም ናቸው እሳቸው በዚህ ሀገር ዲኑን ርቀው ወደ ሽርክ ገብተው ነበር እዚህ ሀገር ኦኬ ርቀው ነበር እሳቸው ዲኑን በተውሂድ በዳዕዋ እንደገና ሽርኩ እንዲጠፋ ሰበብ ሆነዋል ሼክ ሙሐመድ ኢብኑ አብዱል ወሃብ ይባላሉ እና ሼክ ሙሐመድ ኢብኑ አብዱል ወሃብ ዳዕዋውን በምርጥ ሁኔታ አንሰራፉት በጀዚራ አልዓረቢያ በተለይ በሳውዲ አረቢያ ውስጥ እናም ተውሂዱ እንደገና አልহামዱሊላህ ረብል ዓለሚን የሰለፍ ተውሂድ እንደገና ስርዓቱን ይዞ ተመለሰ ይሄንን የጠሉ ሰዎች ይሄንን ተጅዲድ ወደሳቸው ስም ለማድረግ ሞከሩ በዚህ ምክንያት ይሄንን የሰለፎችን ዳዕዋ በዚህ ዘመን የተከተለን ሰው ወሃቢያ ይሉታል ገባችሁ ሲጀመር ራሳቸው ያመጡ ስም ነው አንዳንድ ዑለማዎች እንደሚሉ አልহামዱሊላህ ጥሩ ስም ነው ይወጣልን ይላሉ ለምን አልወሃብ የአላህ Subhanahu Wa Ta'ala ነው የአልወሃብን መንገድ የሚከተሉ ማለት ነው የአላህን Subhanahu Wa Ta'ala እንደዛ የሚሉ ሰዎች አሉ ለማንኛውም ይሄ ነው በአጭሩ ትርጉሙ እኛ ዝሙት ሰርተን አይደለም በእኛ ቤት ትክክለኛ ነው ብለን ነበር ምክንያቱም ቤተሰብ ያቅ ስለነበር ዝሙት ካልሰራችሁ ኒካሁ ትክክል ነው ከኒካሁ ከዝሙት በፊት የተሰራ ሌሎች ማሲያዎችን ሰርታችሁ ከሆነ ተውባ አድርጉ ዝሙት ሳይሰራ ኒካሁ የታሰረ ከሆነ ኢንሻአላህ ኒካሁ ትክክል ነው አንዳንድ እህትና ወንድሞች ትዳር እያላቸው ለቀልድ ለጫወታ ነው እያሉ ባሌ ሚስት ይባባላሉ ይህ እንዴት ይታያል ተገቢ ነገር አይደለም ትክክል አይደለም ባል እያላት ሌላን ሰውን እንዴት ባል ትላለች ወይ ደግሞ ባላ ሳይሆን እንዴት ባሌ ትለዋለች ይሄ ነገር እኮ ወደ ሌላ ነገር ሰዎችን ይጋብዛል ወደ መጥፎ ነገር እኮ ኑ ወደ حرام ኑ እያለ እኮ ነው ስለዚህ እንደዚህ አይነት ነገር ፕሊስ እንዳታደርጉ ፈጽሞ በዚህ አይነት ነገር አይቀለድም ባሌ ሚስት እንዴት ተደርጉ እንዴ ባልና ሚስትነት እኮ ሸሪዓው ላይ በጣም ትልቅ ቦታ የተሰጠው ስርዓት ያለው ነገር ነው ሹፉ አላህ ምን ያህል ደረጃ እንደሰጠው እንዳትቀልዱበት ባረከላሁ ፊኩም እሺ እኔ የ13 ልጅ እያለው የናቴን ዶሮ እየበላ ይጠምሳታል ከዛ ገደልኩት እየበላ የናቴን ዶሮ እየበላ ይጠምሳታል ከዛ ገደልኩት እንዴት ይታያል ዶሮ መገደል አልነበረበትም ዶሮ መገደል አለበት ብታርዱት ይሻል ነበር ማረድ ነው እንጂ ለምን ይገደላል መግደሉ ትክክል አይደለም የዚያን ሰው ዶሮ መተካት ያስፈልግሻል በግዴታነት ወይ ደግሞ አፉ መጠየቅ ናም እሺ የሚቀጥለው ጥያቄ ባሌ ገንዘብ ስልክለት ያወራኛል ሳልክለት እንደፈለግሽ ይቦልከኛል ሳማክራቸው እንደፈለግሽ ካሁን በኋላ ካለሽ ኒካህ የለሽም ማለት እንደፈለግሽ ማለቱ ኒካሁን ማውረዱ ንያ ካደረገበት ይወርዳል ንያ ካላደረገበት አይወርድ ስለዚህ ይሄንን የሚጠየቀው እሱ ነው ባረከላሁ ፊኩም እሺ የሚቀጥለው ጥያቄ ኡስታዝ ኢንሻአላህ ማለት አላህ ከፈለገ ማለት ነው አላህ የአላህ ፍላጎት የአላህ ፈቃድ ከሆነ ማለት ነው ኢንሻአላህ ማለት ኢንሻአላህ የአላህ ፈቃድ ከሆነ አላህ ከፈለገ አላህ ከፈቀደ ማለት ነው የአባት ስም መቀየር እንዴት ይታያል አባት ስም መቀየር አይቻልም አባት ነው አይቀየርም እሱ በራሱ ከቀየረው እሺ አንቺ ግን ወይ አንተ ግን መቀየር አይፈቀድም አሃ ድመት ማለት ድመት አዱሬ ነው የገደልኩት አስቸጋሪ ከነበረች ጎጂ ከነበረች ኢንሻአላህ ምንም የለብሽም ጎጂ ከነበረች እሺ አሮጊት አለች የሚሰራበት ቤት እና ልጅ የላትም እና በጣም ታሳ እሺ የተቋረጠ ጥያቄ ነው ናም ሰላም አለይኩም ወአለይኩም ሰላም ወራህመቱላህ ጥያቄ ነበር እሺ ምን ይላል ጥያቄው ኢቃብ ለማልበስ ፈልጌ ነበርና በስደት ነው ያለው ኒቃብ ነው ኢቃብ ሳይሆን ኒቃብ ኒቃብ እሺ እና ወደ
አገር ቤት ለመግባት ቤተሰብ አይቼ ለመመለስ ነበር። ሰዎቹ እዚህ ለብሼ እንድሰራ አይፈልጉም። እኔም ከወንዶቹ ጋር አልገናኝም። ልብስ ምናምን ሳስገባም አልገባም። ልጅቷ ናት የምታስገባው። በቃ ኩሽና ስገባ እነሱ አይገቡም። ችግር የለውም ማለችኝ። አሁን ወደ ሀገር ቤት ሲል ለብሼ ሄጄ እዚህ ስደርስ ደግሞ አውልቄ በኋላ ወደ ሀገሬ ስገባ ለብሼ ብሄድ ይቻላል? እሺ የምጠይቅሽም በግልጽ ትመልሻለሽ ማለት ነው። አንቺ የምትለብሺው እቤት ውስጥም ውጭም ነው አይደለም? እዚህ እስካሁን አልለበስኩም፣ ገና ለመልበስ ነው። በጣም ጥሩ። እሺ አሁንም ይኸውልሽ አሁንም ለበስሽው እንበል ለብስሽዋል እንበል ለምሳሌ እቤት ውስጥም ውጭም ነው መልበስ ያሰብሽው አንቺ? እኔ ሴትዮዋ ብፈቅድልኝ ውጭ ሲጀመር ወጥቼም አላውቅም። ኮንትራት ነኝ፣ ከቤትም አልወጣም። እሺ ያልገባሽ ነገር አለ ማለት ነው። ላስረዳሽ ልብ ብለሽ ስሚ። ይኸውላችሁ ሴት ልጅ ሂጃብ ወይ ደግሞ ኒቃብ ፊቷን መሸፈን ግዴታ የሚሆንባት አጅነቢ ወንዶች እሷን በሚያዩበት ሁኔታ ላይ ስትሆን ነው። ለምሳሌ የምትሰሪበት ቤት ፈጽሞ ከወንዶቹ ጋር ፈጽሞ ከአጅነቢ ከትላልቆቹ ወንዶች ጋር ፈጽሞ የማትገናኝ ከሆነ መልበስ ግዴታ የለብሽም። ሂጃብሽን ብቻ ለብሰሽ ለምሳሌ ፊትሽን ግልጽ አድርገሽ ጸጉርሽን ሸፈነሽ ብትንቀሳቀሽ ምንም ችግር የለው። ኦኬ። ነገር ግን ወንዶች ሊያዩሽ የሚችሉበት አጋጣሚ ሲኖር ለምሳሌ ጠርሃ ፊትሽ ላይ ካለ ትሸፍኚዋለሽ፣ ከሌለ አልহামዱሊላህ መልበስ ግዴታ የለብሽም። ውጭ ስትወጪ ግን ከላሲም ለብቻ ፎቅ ነው። እነሱ እንዳለታች ናቸው። አነስ ያሉ አሉ 15 ዓመት የሚሆኑ ወይ 15 ዓመት እኮ አነስ ያሉ አይደሉም እናቴ። በተለይ በዚህ ዘመን ወይ 15 ዓመት ሁሉን ነገር ያውቃል። እንደ ድሮ አይደለም። ተመጣጣለሁ ግን ፊቴን ብቻ ነው እንጂ ሌላ ነገር አይደለም። አዎ ይኸውልሽ 15 ዓመት በልጓል። ቢያንስ ብሉግ ከ15 ዓመት ፊት ካላየ 15 ደረሰ ማለት በልጓል ማለት ነው። ስለዚህ እነዚህንም ይኸውልሽ ለምሳሌ ፊትሽ ላይ ጠርሃ ነገር ይኖርሻል። እነሱ ሊያዩሽ በሚችሉበት ሰዓት ላይ ስትገኚ ጠርሃሽን ወደ ፊትሽ መልሽ፣ ፊትሽን ሸፍኝበት። እነሱ በማያዩሽ ቦታ አስወግጂው። አለቀ በቃ ባጭሩ ይሄ ነው። ውጭ ስትወጪ ግን ትለብሻለሽ። ሌላ አንድ ጊዜ ቃብ ለብሳችሁ አውልቃችሁ ድጋሚ መልበስ አይቻልም። ትክክል አይደል? እንደዛ የሚባል ፈትዋ የለም። እንደዛ የሚባል ምናልባት የተሳሳተ ሰው ግንዛቤ ነው ይሄ። እንበል አሁን ለምሳሌ አንቺ ኒቃብ ለባሽ ነሽ፣ አመቱን ሙሉ 2 ዓመት 3 ዓመት 10 ዓመት ለብሰሻል። ከዛ በኋላ አንቺ አይደለሽ የሆነች ሴት እንበል ለበሰች። ከዛ በኋላ አላህ ያምጣው እንተከሰት ማለትም በቃ ተጣመመች፣ ሸሪዓው ራቀችና ሱሪ መልበስ ጀመረች። ኦኬ ኒቃቡ ብቻ አይደለም ውልቅ አርጋርግፍ አርጋ ሱሪ ለብሳ መሄድ ጀመረች። ከዛ ደግሞ ጸጸታትና ወደ አላህ ተመለሰች፣ ወደ ኒቃቧ ተመለሰች። አትለብስም ማለት ነው? ትክክል አይደለም። ትለብሳለች። በደንብ አሳምራ ነው የምትለብሰው። توبة الله سبحانه وتعالى قل يا عبادي الذين أسرفوا على أنفسهم لا تقنطوا من رحمة الله إن الله يغفر الذنوب جميعا إنه هو الغفور الرحيم. الله تراكينه سلزي لبشي الناتي أهونم لبشي نقب لبشي ورفيتم لبشي. الله يباركش الله يقبلش. آمين إن شاء الله. بارك الله فيك. أنا ما يسرع مستعمل لج على جن على يوم مكنياتهم حلاس لا جنبي درسوا المالتون. نعم أجرع مستعمل كدرسوا أجنبي هونوال. بارك الله فيكم. أشي يمي قتلوت إياك إيه من إلى المسألة شو بزوت إياك وشي كزي من درم مالفونيا الأستاذ ولا قال لمي قدلوا نسوهانوش دم ستون على سماهم. أنيا إثيوبيا لعلم چاينا لعلم يتم هاجر لعلم مسلم دمسنا دمس أشين دمو بدعاء نو من نادركم قديتا سوشال ميديا لا وطچ ወለጋ በዚህ ወጣች ወለጋ በዚህ ወረደች ጎንደር በዚህ ወጣ ማለት ግዴታ የለብኝም። ዋናው እዚህ ጋር ልብ ያላላችሁት ነገር ምንድነው? ዱዓ የሚባል ነገር አለ። ትናንትና ተምረነዋል። ትናንትና ስለ ዱዓ ስናወራ ነበር። እሱን ልብ በሉት። የለፈለፈ ሁሉ ውጤት አመጣ ማለት አይደለም። እንደውም ምናልባት በከድጡ ወደ ማጡ እንዳይሄዱ ያደርጓቸው ሊሆን ይችላል። ወይ ደግሞ በጭድ ላይ እሳት ለኩሶ ሊሆን ይችላል። ዋናው ነገር አላህ ዘንድ የሚደርስን ነገር ለነሱ ማድረግ ነው። ለተጎጂ ለማንኛውም ሙስሊሙን አይሁን
ለማንኛውም ለተበደለ ሰው በተለይ ደግሞ ለሙስሊም ለአቂዳ ወንድሜ ባረከላሁ ፊኩም እባካችሁን በትክክል እንረዳ አንዳንድ ነገሮችን። እሺ የሚቀጥለው ጥያቄ እንግዲህ በጣም በርካታ ጥያቄዎች አሉኝ። ነገር ግን ምናልባት ለገባድር ተቃርብ ያለው ኡስታዝ ጉዞ አለኝ ከፈረንሳይ ወደ ኩዌት ትራንዚትም አለው። በዛ መሃል የሚደርሰው ሰላት ቅስር ታኺር ማድረግ ይሻላል ወይንስ በሰዓቱ ፕሌን ውስጥ መስገድ ነው የሚሻለው? በጣም ጥሩ ጥያቄ ነው። በጣም ጥሩ ጥያቄ። ልብ ብላችሁ ስሙ ተሳፋሪዎች። ሰላት በጊዜ መስገድ ምርጥ ኢባዳ ነው። ነብዩ ሰለላሁ ዐለይሂ ወሰለም ምርጥ ስራ ምንድነው ተብለው ሲጠየቁ ሰላትን በጊዜ መስገድ አንዱ ደረጃን አድርገውታል ሰለላሁ ዐለይሂ ወሰለም። እናም ይሄ ምርጥ ስራ ነው። ነገር ግን መንገደኛ ፈቃድ አለው፣ ብዙ ፈቃዶች አሉት። ከነዚህ መካከል ሰላትን ማሳጠር፣ ሰላትን ማጣመርና የመሳሰሉት ናቸው። ኦኬ ለምሳሌ እህታችን መንገደኛ ነች። ከፈረንሳይ ስትነሳ ዙሁር ሰላት ገና አዛን አላለም። ኦኬ ዙሁር ምሳሌ ነው። ዙሁር አዛን ገና አላለም። እናም ኩዌት ምናልባት ትራንዚት አለው ብላለች። ለምሳሌ የወረዱት እንበል ቱርክ ነው። ለምሳሌ ቱርክ ላይ ወረደች አንካራ ወይ ደግሞ ሌላ ቦታ ስትወርድ አስር ሰላት ደርሷል። ኦኬ በዚህን ጊዜ ምን ታደርጋለች? ዙሁርንም ሁለት ረክዓ አስርንም ሁለት ረክዓ አርጋ ጀምዓን ወቀስረን ትሰግዳለች። አይ እኔ ወደ ኩዌት ላደርሰው ፈልጋለሁ ብትል ቆይ እስቲ ኩዌት ስትደርሺ አስር ሰላት ያልፋል ወይ ብለን እንጠይቃታለን። አዎ ካለች አይ አታቆይው እዛው ስገጂ እንላታለን። ቆመን ሰላትን በስርዓቱ ቆመን በጊዜው መስገዱ በላጭ ነው። ፕሌን ውስጥ ስትሆኚ ቆመሽ መስገድ አትችይም፣ ቁጭ ብለሽ ነው የምትሰግጂው። ኦኬ አንዳንድ ፕሌኖች ቦታ አላቸው፣ ሌላው የለው። ቦታ ኖሮ በሰላቱ ቆመሽ መስገድ ከቻልሽ ችግር የለው ወደ ቂብላ ዞርሽ። ነገር ግን ካልሆነ ከሁለቱ የሚጣመርበት አብሮ የሚጣመረው ሰላት ሳያልፍ መሬት የምትደርሺ ከሆነ እዛው ደርሰሽ ሁለቱን ሰላት አጣምረሽ ስገጂ። መግሪብና ኢሻውን በዚህ አይነት ይለካ እላችኋለሁ። ባረከላሁ ፊኩም። በጣም ደስ ይለኝ ነበር። ሁላችሁንም ጥያቄዎቻችሁን በመለስ በጣም ደስ ይለኛል። ነገር ግን ጊዜው በጣም ይበራል። ስለዚህ የቻልኩትን ያህል ጀዛኩሙላህ ኸይር ባረከላሁ ፊኩም። እሺ ምን መሰላችሁ ጊዜን መሻማት ነው በዚህ አይነት ኸይር ቦታ ላይ በመገኘት። ኦኬ ለማንኛውም የቻልነውን ያን እንመልስና የቀረውን አላህ Subhanahu Wa Ta'ala ያግራልን ለሌላ ጊዜ እናደርገዋለን። ኡስታዝ ዮ ኦሶ ሰላኒ ሆቃተኒ አካ ሰላኒ ሱኒ ሪሃማ ጋፊን ከጭት ኡስታዝ ስጋችንን አስቆጠርሽ ቡን ይሉኛል። እሺ ስጋችንን አለፈኝ እንግዲህ والله አለም ምን እንደተፈለገበት። እሺ ሌላ ጥያቄ አሁንም ዩቲዩቦች ማሻአላህ እንደ ወትሯቸው ብዙ ጥያቄ አላቸው። ምን ይላል ኡስታዝ የኔ ጥያቄ አሱር አዛን ከወጣ በኋላ ትንሽ ተቆየ በኋላ አንድ መጣብኝ እና አልሰገድኩም ነቀር እና ቀዷ ማውጣት አለብኝ? ነዓም አንዲት ሴት የሆነ ሰላት ለምሳሌ አስር ሰላት ከገባ በኋላ የወር አበባ ቢመጣባት ጊዜው ከገባ በኋላ ያን ሰላት ሳትሰግደው የወር አበባ ቢመጣ ስትጠራ ያንን ሰላት ቀዳ አርጋ ትሰግደዋለች። አንድ ሰው እየሰገደ መብራቱ ቢቃጠልበት መተው ነው የሚሻለው? መቀጠል ሰላት መብራቱ ቢቃጠልበት እንዴ አደጋ ነው። መብራት እሳት ነው፣ ቤት ያቃጥላል፣ ሰው ይጎዳል። ሰላትን አቋርጠና እሳቱን አጥፍተ ወደ ሰላት ተመለስ። ሰላትን እንደገና ትሰግደዋለህ። እሺ የሚቀጥለው ጥያቄ ባረከላሁ ፊኩም። እዚህ ጋር ምርጥ ጥያቄዎች አሉኝ፣ ነገር ግን የቻልኩትን ያህል ለመመለስ ሞክራለሁ። እሺ ብር ክፈይና ኒካሽን ላውርድልሽ አለኝ። ብሩን ከፍለ እንዴት ይታይ? በጣም ጥሩ። እችን ጥያቄ ልብ ብላችሁ ስሙኝ ተግብሮትም። አንድ ባል እና ሚስት አንድ ባልና አንዲት ሚስት ያለ መግባባት በመካከላቸው ተፈጠረ። እሷ መፈታትን መረጠች ባለው አለመግባባት እና ፈታኝ አለችው። እሺ ፈታሻለሁ ግን ማህሬን መልሽልኝ አላት፣ ወይ ደግሞ ይሄን ያህል ብር ስጭኝ አላት። ይቻላል ወይ እንደዚህ ማድረጉ? ለሱስ ይፈቀድለታል ወይ? አንደኛ አዎን ይቻላል፣ ሁለተኛ ለሱም ይፈቀድለታል። ኦኬ
ምን ታደርጊያለሽ ኒካሁን ሲያወርድ ገንዘብ ትሰጪዋለሽ የጠየቀውን ወይ ደግሞ የተስማማችሁበትን እሱ የጠየቀውን ወይ ደግሞ የተስማማችሁበትን ገንዘብ ትሰጪዋለሽ ከዛ በኋላ ኒካሁን ይፈታል እንደዛ አርጎ የፈታ ከሆነ ሊያስመልስሽ አይችልም አይፈቅድለትም ረጃዕቱ ማለት አይችልም እንዳትሸወዱ ከዚህ በፊትም ደጋግሜ ነግሬያችኋለሁ በተለይ ፌሶችና ዩቲዩቦች አንዲት ሴት በኹልዕ ወይ ደግሞ በፈስኽ የተፈታች ከሆነ ረጃዕቱ የለውም ባል ረጃዕቱ ማለት አይችልም በአዲስ ኒካህ ነው አንቺን ማግባት የሚችለው በአዲስ ኒካህ ቤተሰብሽን ልክ በፊት እንዳገባሽ ሁሉ ጠይቆ ፈቅደውለት አንቺን ፈቅደሽ በዛ አይነት ነው ሊያገባሽ የሚችለው እንጂ ደግሞ ሊያገባሽ አይችልም ያላንቺ ፍቃድ ስለዚህ ረጃዕቱም የለውም እንደገና ገንዘብ ቢጠይቅ በተስማማችሁት ነገር ላይ ሰተሽው ቢፈታሽ ችግር የለው ሀገር ስገባ መልሼ ብለብስ ችግር የለውም እኮ ችግር አለው አላልንም ነገር ግን ሁሌ መልበሱ ነው ከናንተ የሚጠበቀው ሂጃብን ወይ ደግሞ ፊትን መሸፈን እሺ የሚቀጥለው ጥያቄ በተለይ ፌስቡኮች ጥያቄውን አጫጭር አድርጉት ወደ ላይ የሄደ ስለሚቸግረኝ እሺ ኡስታዝ የ57000 የ8 ዓመት ዘካ ያ አላህ 57000 የ8 ዓመት ስህተት ትልቅ ስህተት የእያንዳንዱን ዓመት ቀዳ ማውጣት ያስፈልጋል የእያንዳንዱን ዓመት ቀዳ ማውጣት ያስፈልጋል የአንድ ዓመት 1425 ብር ነው 1425 ሲባዛ በ8 እንደውም ቆይ 57000 የ8 ዓመት 11400 ብር ዘካ ውጪለት ኡስታዝ ጋፊን ቀባ ደለጋ አዳቲ ሰላቱ ደቤ ሃጂ ነቢ ብረቲ ሰላቱን አከም ላለም ቃመኬ ጉቱቲ ዶይፈዱቲ ሰላቲ በከት ሰላቱ ወደብቲ ቃመኬ ጉቱ ዶይሲቲ ሰላቲ ረቢ ሲራሃ ቀበሉ ሌላው ጥያቄ ከዚህ መንደር ያለው ጥያቄ እኔም የኔን ንጉስ ላግኘውና መጥቼ ጠይቃለሁ እሺ የሚቀጥለው ጥያቄ ከዚህ መንደር ሰላኒ ሱቢ ሱና ዱራሞ ዱባ ቀባ ኡስታዙና ሰላኒ ሱቢ ሱናን ኢሳ ዱረረት ፈርዲ ኡሱን ሰላቲን ዱር ረከዓ ለመሰላና ኤገሰዲ ሰላተ ሱቢ ሰላና ባረከላሁ ፊኩም የሚቀጥለው ጥያቄ ኡስታዝ አረ በአላህ ዱዓ አድርግልኝ ለሀገራችን በአላህ ስም ይጀሃለው ዑለሞች ምን ነው ዝም አላችሁ በዱዓ አግዟት ሀገራችንን አዲስ ስለሆናችሁ ነው እኛ ቀን በቀን ዱዓ ሳናርግ የዋልንበት ቀን ትዝ አይለኝ እኔን ትዝ አይለኝ ለሀገራችን ለወገናችን ለህዝባችን ለቤተሰቦቻችን ዱዓ እናደርጋለን ያ ረቢ ይሄንን ነገር ፈርጀን ያ ረቢ ፈርጀን ይሄን በላ አስወግድልን ያ አላህ ትናንትና ሙሉ ደርስ ስለሱ ነው ያደረግነው አላህ ይፈርጀን ዱዓ አርጉ እናንተም ከልባችሁ ያ ረቢ ያ አላህ ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም ለብሶ ማውለቅ ይከብዳል والله በስህተት አስራ ቦታ ሲያዩ በጣም ነው የሚያናደደው እንግዲህ አይዟችሁ በስህተት ካዩአችሁ ምንም አይደለም እንዳልኳችሁ ፊታችሁ ላይ የሆነ ነገር ይኑርና ራሳችሁ ላይ አጅነቢ ሲመጣ ቶሎ ሸፍኑት አለቀ አብሽሩ አላህ ከሪም እሺ እንግዲህ ሁለት ወይ ደግሞ አራት ጥያቄ መልስና ከሁሉም መንደር አንዳንድ ጥያቄ መልስና አበቃል እሺ ኡስታዝ ሴት ልጅ ሐላል ማድረግ ትችላለች ማለግም ማረድ ያገጠር አካባቢ ሴት አርዳ እንበላም ይላሉ እና ሶላት የማይሰግድ ያረደውን ግን ይበላሉ እንዴት ነው እነዚህ ተሳስተዋል በጣም ትልቅ ስህተት ውስጥ ናቸው ሴት ልጅ ሸሪዓውን ሙስሊም ከሆነች የምትሰግድ ከሆነች ሸሪዓዊ አተራረዱን የምታውቅ ከሆነ ብታርድ መብላቱ ሐላል ነገር ግን የማይሰግድ ሰው ያረደው መብላቱ حرام ነው ምክንያቱም በክት ነውና ባረከላሁ ፊኩም ኡስታዝ እሺ نعم وعليكم السلام ورحمة الله ኡስታዝ ጋፊን ቀባ جد namni tokko yoo intala ofii kennee nikaayaa hidhuudhaaf bakka bu'aa bira fide jechuudha ofii isaaniiti abbaan qara'ee waan nikaa hiniiniif namaan nikaaya itti geessi yoo jedheeni niyyaman jechuu afaaniin dubbachuu baate isheen dhufe kun nikaaya geesse
rakkoo qaba hin qaba nikaa afaaniin agartee afaan bahee isin itti nu geessaa jedhee wakkaluu ni qaba wakilinna isaa kennuu qaba intalatii ebeleetiif nikaa naa geessi yoo hin jedhin yoo ima cal'ise hoonni akkuma hin ta'u ulamaa'in tokko yoo agartee jaalate waan kana osuma beeku akka inni agartee waan kana qalbii keessatti illee niyyate hin beeka yoo humaa hin ta'u ulamaa'ii jedhutu jira dubbiin xiqqoo khilaafa qabdi sirreessituu gaarii baarakallahu fiik ባረከላሁ ፊክ እኔ ባሌ ጋር ቤት ገዝቻለሁ እናም ገንዘቡን ከኒካሁ በኋላ ነው መካፈል የምችለው ወይስ ከፈታ በኋላ በአላህ መልስልኝ ከባሌ ጋር ቤት ገዝቻለሁ አንዲት ሴት ከባሏ ጋር ተባብራ ቤት ብትሰራ የከፈለችውን ያህል መውሰድ ትችላለች ሲፋቱም ይሁን ሳይፋቱ በፊት ማስመለስ ትችላለች ምክንያቱም እንደዚህ አይነት ነገሮችን ማሟላት ያለበት ባል ነውና ስለዚህ እባካችሁ እንደዚህ አይነት ነገር ውስጥ ተጣድፋችሁ አትግቡ ተስማሙ መጀመሪያ ላይ ስምምነት አድርጉ ባረከላሁ ፊኩም ናም የሚቀጥለው ጥያቄ ከዚህ መንደር ይሆናል እኔ ንቃቤ ፈልጌ ነው እሺ ቆይነን ጥያቄ ስለመለስኩ አልፈዋለሁ ሱፊ አህለ ሱና ወልጀማዓ የሚባል ነገር የለም ሱፊዎች ናቸው የጥመት እንትኖች ናቸው ነስአላሁ ሰላም እሺ ኡስታዝ አውሮፓ ቀኑ ረጅም ነበርና አሁን አጭር ስለሆነ የረመዳን ቀዳ መጾም እንዴት ነው ችግር የለው አሁን እድል ነው እንደው አላህ እድሉን ሰጥቷቸዋል ቀኑ ሲያጥር ቀዳችሁን ሁሉንም ጾሙና ጨርሱት በተለይ ከፋራ ያለበት ከሆነ መጨረስ በቀላሉ ይችላል ነዓም ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ نعم ሁለት ቀን በተደጋጋሚ ኢሻ ሰላት አልፎኝ ነበር ቀዳ እንዴት ነው መስከረው አሁኑኑ ተነሽና ለምንድን ነው በጊዜው ያልሰገድሽው ከሴትየው ጋር ከአሰረችው ጋር ወጥተን ነበር ተመለስ ነው ኢሻ ሰላት አልፎ እሺ ይኸውልሽ ወደፊት ልክ እንደዚህ ወጥተሽ እዛ መስገድ ሳትቺ ጊዜው ሄዶ ብትመለሺ ልክ እንደገባሽ ስገጂ አንድ ኦኬ ተስማማን ኦኬ ያለፉትን ሁለት ሰላቶች አሁን ተነሽና ውዱ አድርገሽ ሁለቱንም ሰላቶች ሁለቱንም ኢሻ ሰላቶች ስገጃቸው ጀዛከላሁ ኸይራ ባረከላሁ ፊክ ኡስታዝ አሁን ካነሳችሁት ሐሳብ ኒካ ለማውረድ የፈለገውን ከተየቀ አብረው ያፈሩት ንብረት ካለ ለሷ አይደርሳትም አብረው ያፈሩት ካለ ተወስዳለች እያንዳንዷን ገንዘቧን 5 ሳንቲም ሳታስቀር መውሰድ መብቷን መጠየቅ መብቷ ነው መውሰድም መብቷን ስለዚህ ጀዛኩሙላህ ኸይራን በተለይ ገንዘብ አብራችሁ አታጋጩ ቢቻል ምክንያቱም ኺላፍ ያመጣል ተዋዳችሁ ከሆነ ተስማሙ መጀመሪያ አብረው መደጋገፍ ምርጥ ነው ይሄን ያህል አንቺ ትከፍያለሽ ይሄን ያህል እኔ ከፍላለሁ አላህ ያምጣነው ነገር ቢመጣ በዚህ ፐርሰንት አንቺ ትወስጃለሽ በዚህ ፐርሰንት የሰጣችሁትን ያህል ማለት ወደ ፐርሰንት ይመለስና አለቅ ጀዛኩሙላህ ኸይር መብቷ ነው 5 ሳንቲም ሳይቀር ገንዘቧን መውሰድ ትችላለች የሚቀጥለው ጥያቄ ከዚህ መንደር ብዙ ጥያቄ አለ ግን ስላልመለስኩ በጣም ይቅርታ ጠይቃችኋለሁ ምክንያቱም እንግዶችም ናችሁ እናንተን ማስተናገድ በስርዓቱ ይገባል ኢንሻአላህ ወደፊት ግን በደንብ ነው የምናስተናግዳችሁ ኢንሻአላህ እሺ እዚህ ጋር የቀረኝ ኡስታዝ ብሪ ኢትዮጵያ ኩማ ዲበለማ ፍርተማ ኢራ ሜቀቱ ቡአ ኦሶን ኢራ ዘካ ሂምባሲን ዋን ቢተዲ አመሌ ኩማ ዲባፊ ዲበቱ ኩፍተሮ በረስ ሂምባፍኒ ከና ሁንዳኑ ዋቢቴጅር ዮ ኦሶ መለቀ ከና ዘካ ሂንጋይን ዮ ሃጃ ኢራ ኦልቺቴ ዘካ ሂንቀብ ገሩ ኤጋ ወጋጉቴ ቦደ ዮ ሃጃ ኢራ ኦልቺቴ ዘካ ቀባ ዘካ ኢራ ባሲ ملقا كان أفرتما في قودي واني أغارتها في زكاة جيتشونا جزاكم الله خيرا بارك الله فيكم بزي حينة هنيتا يزاري بروغراماتشنن الناقبات دالن بميك أطلوت كاناتوش بسلام بدستا بطينا اندگانا يمنگانا نيادرگن جزاكم الله خيرا بارك الله فيكم فيديون شير بمادرق لليلوچ انديد دارسنا
በርካታ አብረን የተመለከትናቸውን እነዚህን ጥያቄዎች ሌሎችም እንዲጠቀሙበት የራሳችሁን የበኩላችሁን እንድትወጡ አደራላችኋለሁ። ዳዕዋ እንደ ፒስ ዲንን እወቅ በዩቲዩብ እንደገና ደግሞ በዚህ መንደር ላይክ እና ፎሎ አድርጉ። ዩቲዩቦች ሰብስክራይብ እና ፎሎ ማድረጉን እንዳትረሱ። እንደገና የደውሉ ምልክት ላይክ ማለት ነው፣ የደውሉ ምልክት ተጫኑት። አዲስ በገባን ቁጥር ይመጣላችኋል። አዳዲስ መልእክቶችን አብረን እንሰማለን። ፌስቡኮች እንደዚያው ላይክ እና ፎሎ አድርጉ ዳዕዋ እንደ ፒስን። እንደገና ደግሞ ዳዕዋ በአማርኛ የሚለው ሁለቱም ቻናላችን ነው። አሳድጓቸው። ጀዛኩሙላሁ ኸይረን ባረከላሁ ፊኩም። አላህ በኸይር ላይ እየደጋገመ ያገናኘን። ጀዛኩሙላሁ ኸይረን። የዛሬ ፕሮግራም ይሄንን ይመስል ነበረ። አላህ ይባርካችሁ፣ አላህ ይጠብቃችሁ፣ ዱንያችሁንም አኺራችሁንም አላህ ያሳምርላችሁ። አላህ ሱብሓነሁ ወተዓላ በዚህ ዱንያ በኸይር የምትኖሩ በአኺራ በጀነተል ፊርዶስ የምትወፈቁ ያደርጋችሁ። አላህ ሀገራችንን ሰላም ያደርጋት፣ ወደ ሰላም ያሸጋግራት፣ ወደ ሰላሟ ይመልሳት፣ ወደ እድገቷ ይመልሳት። አላህ ሱብሓነሁ ወተዓላ ምቀኛ፣ ሸረኛ፣ ተንኮለኛ፣ ሴረኛውን አላህ ያስወግድልን ከሀገራችን፣ ከመንደራችን፣ ከቤተሰባችን፣ ከከተማችን፣ ከህዝባችን አላህ ያስወግደው። ምቀኛ፣ ሸረኛ፣ ተንኮለኛ፣ ሴረኛውን አላህ ለኛ የሚበጀውን ለዲናችን የሚበጀውን ለሀገራችን የሚበጀውን አላህ ያምጣልን፣ አላህ ያቆይልን። አላህ ሱብሓነሁ ወተዓላ እኛንም በሙስሊምነታችን አንድ ልብ ሆነን አንድ ሆነን አማራ ሳንል ኦሮሞ ሳንል ትግሬ ሳንል ጉራጌ ሳንል ስልጤ ሳንል አፋር ሳንል ሶማሌ ሳንል አደሬ ሳንል ምንም አይነት ብሔር ሳንጠራ አንድ ሆነን አብረን በሰላም በደስታ የሚኖሩ ህዝቦች ያድርገን። ያ ረበል ዓለሚን ያ ሐዩ ያ ቀዩም ያ ዙል ጀላሊ ወል ኢክራም። ባረከላሁ ፊኩም። አላህ ይጠብቃችሁ፣ አላህ ይውደዳችሁ። በኸይር ላይ ሁሌም አላህ ስብሓነሁ ወተዓላ ያኑራችሁ። ጀዛኩሙላሁ ኸይረን ብያለሁ። አላህ እንደገና በሰላም በደስታ ያገናኘን። ሰብስክራይብ እና ፎሎ ማድረጉ እንዳትረሱ። ዩቲዩቦች እዚህ መንደር ያላችሁ ላይክ እና ፎሎ አድርጉ። እንደገና ደግሞ ፌስቡኮች ፎሎ እና ላይክ አድርጉ። አላህ እንደገና በኸይር ላይ ሰብስበን ነገን ቸር ያሰማን፣ የሀገራችንን ሰላም ያሰማን፣ የቤተሰባችንን ሰላም ያሰማን። ተጨንቀው ተጠበው ያሉ ወንድም እህቶች አሉን። አላህ ያሰማቸው፣ ቤተሰባቸውን ሰላም ደስታ ያሰማቸው፣ ሀገራችን አጠቃላይ ሰላም ያደርጋት። ይህን ጦርነት ቀጥ አድርጎ ያቆምልን ያ ረበል ዓለሚን። وصلى اللهم وسلم على نبينا محمد وعلى آله وصحبه أجمعين وجزاكم الله خيرا وبارك الله فيكم والسلام عليكم ورحمة الله وبركاته. يلا سبسكرايب አድርጉ። እዚህ መንደር ያላችሁ ደግሞ ፋለውና እንደገና ደግሞ ላይክ ማድረጋችሁን አትርሱ። እኛ እዚህ መንደር